frozen wolf. If you don't move, you freeze. የዚች መንደር ነዋሪዎች ያኩት ይባላሉ። ከቤታቸው ጥቂት 100 ሜትሮችን ርቀው ቢሄዱ መጀመሪያ አፍንጫና ጆሮአቸው እንደ ብስኩት እየተሸራረፈ ሊወድቅ ይችላል። ቀጥሎ መላ ሰውነታቸው ይረጋና ልክ እንደነዚህ የአካባቢው እንስሳት ደርቀው ሊቀሩ ይችላሉ። በዚች መንደር ወደ ትምህርት ቤት መሄድ በራሱ ሕይወትን ለማዳን የሚደረግ ትልቅ ውጊያና የጽናት ፈተና ነው። የመኪና ጎማዎች ልክ እንደ መስታወት ይረግፋሉ። ልብ በሉ፣ ጎማዎች ነው ያለው። ሰዎች ሲሞቱ ከሐዘኑ ባልተናነሰ የቀብር ቦታ ማዘጋጀቱ አስጨናቂ ነው። በዓለማችን አጭሩ የሰርግ የመስክ ፕሮግራም የሚደረገውም በዚቹ መንደር ነው። ግን እነዚህ ሰዎች ተፈጥሮን የሙጥኝ ብለው በአካባቢው ሊያኖራቸው የሚችል የኑሮ ዘይቤን እየተከተሉ 500 ብቻ ሆነው በዚች መንደር ይኖራሉ። መንደሯ የሩሲያዋ ኦይሚያኮን ነች። ለዛሬም በዓለም እጅግ ቀዝቃዛ በሆነችው መንደር የነዋሪዎቹን አስደናቂ ሕይወት በማሳያችን እናሳያችኋለን። አብራችሁን ቆዩ። በኦሚያኮን መንደር በአሁኑ ወቅት የሚኖሩት የያኩት ማህበረሰብ ቁጥር እስከ 500 ብቻ ይገመታል። በኦሚያኮን የሚኖሩ ሰዎች የዕለት ተዕለት ሕይወት በዓለም ላይ ካሉ ማህበረሰቦች ሁሉ እጅግ የተለየና ውስብስብ ነው። እኛ እንደ ቀላል ነገር የምናያቸው የዕለት ተዕለት ተግባራት በዚች መንደር ትልቅ ዝግጅትና ጥንቃቄ ይፈልጋሉ። ከቤት ለመውጣት የሚደረገው ዝግጅት ራሱ ትልቅ ሥራ ነው። ከቤት ለመውጣት ሲታሰብ ሰዎች ከ4 እስከ 5 የሚደርሱ ተደራራቢ ወፍራም ልብሶችን ይለብሳሉ። ከእንስሳት ቆዳ በተለይም ከአጋዘን ቆዳ የተሰሩ ጸጉራማ ኮቶችና ጫማዎች የግድ አስፈላጊ ናቸው። ሰዎቹ አይናቸውን ብቻ ክፍት አድርገው ፊታቸውን ሙሉ በሙሉ ይሸፍናሉ። ማህበረሰቡ እጅግ ጥቂት በመሆኑ እርስ በርሱ በጣም የተሳሰረና አንዱ ለሌላው የሚደርስበት ጠንካራ ማህበራዊ ስርዓት አለው። በዚህ አካባቢ ለብቻ መኖር ፍጹም የማይቻል በመሆኑ የአንድ ሰው ህልውና በመላው የመንደሯ ነዋሪዎች ድጋፍ ላይ የተመሰረተ ነው። በዓለማችን ላይ ያሉ አብዛኞቹ ሕፃናት ጠዋት ወደ ትምህርት ቤት ሲሄዱ የሚያስቡት ስለ የቤት ሥራ፣ ስለ ፈተና ወይም ከጓደኞቻቸው ጋር ስለሚጫወቱት ጨዋታ ሊሆን ይችላል። በኦይሚያኮን መንደር ግን ወደ ትምህርት ቤት መሄድ ራሱ ሕይወትን ለማዳን የሚደረግ ትልቅ ትግል ነው። የእነዚህ ሕፃናት የዕለት ተዕለት የትምህርት ቤት ጉዞ በዓለም ላይ ካሉ ማህበረሰቦች ሁሉ እጅግ አስገራሚው ነው። አንድ የኦይሚያኮን መንደር ተማሪ ጠዋት ከቤት ለመውጣት ቢያንስ እስከ 45 ደቂቃዎች የሚወስድ የአለባበስ ዝግጅት ማድረግ አለበት። አለባበሱ ተራ ልብስ ሳይሆን የሰውነትን ሙቀት ጠብቆ የሚያቆይና የቅዝቃዜ መከላከያ ጋሻ ነው። ሕፃናቱ ከ4 እስከ 5 የሚደርሱ ወፍራም ልብሶችን ይደርባሉ። ኮቶቹ ትላልቅ ቆቦች ያሏቸው ናቸው። ተማሪዎቹ ከዓይናቸው በስተቀር መላው ፊታቸው፣ አፋቸውና አፍንጫቸው በወፍራም ሻርፕ ይሸፈናል። ኡንቴ የተባሉ ከአጋዘን ቆዳ የተሰሩ ልዩ ባህላዊ ጫማዎችንና ድርብ ወፍራም ጓንቶችን ያደርጋሉ። ይህንን ሁሉ ልብስ ለብሶ መንቀሳቀስ ለሕፃናቱ ከባድ ቢሆንም ለአንድ ደቂቃ እንኳ ቆዳቸውን ለአየሩ ካጋለጡ ወዲያውኑ የመቁሰል አደጋ ስላለው በጥንቃቄ ይሸፈናሉ። አብዛኛውን ጊዜ ትናንሽ ሕፃናት ብቻቸውን አይጓዙም። ወላጆች ወይም ትላልቅ ወንድሞቻቸውና እህቶቻቸው እጃቸውን ይዘው በጨለማውና በጭጋግ ውስጥ እየመሩ ትምህርት ቤት ያደርሷቸዋል። ትምህርት ቤቱ የራሱ የሆነ ጠንካራ ማሞቂያ አለው። ከድንጋይ ከሰል በሚገኝ ሙቀት አማካኝነት የክፍሎቹ የውስጥ ሙቀት ሁልጊዜም ለሰውነት ምቹ ሆኖ ይጠብቃል። በትምህርት ቤት ውስጥ ኮምፒውተሮችና ዘመናዊ መሳሪያዎች ቢኖሩም አንዳንድ ጊዜ ቅዝቃዜው ማሞቂያውን ጥሶ ሲገባ የስክሪፕቶ ቀለሞች በብር ውስጥ ይረጋሉ። በዚህ ጊዜ መምህራንና ተማሪዎች እርሳስን እንደ ዋና መጻፊያ ይጠቀማሉ። በኦይሚያኮን የሚኖረው ማህበረሰብ የህይወት ዑደት ከመጀመሪያው እስከ መጨረሻው ከተፈጥሮ አስገራሚ ኃይል ጋር የተያያዘ ነው። በዚች መንደር የሰው ልጅ የደስታው ጥግ የሆነው የሰርግ በዓል የሚከናወነው በሌላው ዓለም ፍጹም በማይታወቅና አስገራሚ በሆነ መልኩ ነው። በመንደሯ ፍቅርና ትዳርን ማክበር የአየር ንብረቱን ቅዝቃዜ በሙቅ ስሜት ማሸነፍ ማለት ነው። ይሁንና በዚች መንደር ሰርግ ማድረግ ከፍተኛ ዝግጅትና የራሱ የሆነ ልዩ ባህላዊ ይዘት አለው። አብዛኞቹ ሰርጎች የሚደገሱት በበጋ ውስጥ ባለው አጭር ጊዜ ውስጥ ነው። በዚህ ጊዜ የአየር ሁኔታ እስከ 20
ሴንቲግሬድ ወይም 30 ሴንቲግሬድ ሊሞቅ ስለሚችል ሰዎች በደስታና በቀላል ልብስ ለማክበር ይመቻቸዋል። ሆኖም ግን በክረምት ወራት በኔጌቲቭ 50 ዲግሪ ሴልሺየስ ላይ የሚጋቡ ደፋርና ጀብደኛ ጥንዶችም አሉ። በዚች መንደር ለሙሽሮች ትልቁ ፈተና የሰርግ ፎቶ መነሳት ነው። ከቤት ውጭ ፎቶ ለመነሳት የሚቆዩት ለ3 ወይም ለ5 ደቂቃ ብቻ ነው። ካሜራዎች በቅዝቃዜ ምክንያት ባትሪ ስለሚጨርሱና የሙሽራዋ የአይን ሽፋሽፍት በበረዶ ስለሚሸፈን ፎቶግራፍ አንሺው በፍጥነት ማንሳት አለበት። ሞባይል ስልኮች ከኪስ ወጥተው ለጥቂት ደቂቃዎች ለአየር ከተጋለጡ ባትሪያቸው ወዲያውኑ ወደ ዜሮ ይወርዳል ወይም ስክሪናቸው መስራት ያቆማል። የካሜራ ሌንሶችም በቅዝቃዜው ምክንያት ሊሰነጠቁ ይችላሉ። ስለዚህ በዚች መንደር ምስል ቀርጾ ለማስቀረት ጥንቃቄን ይፈልጋል። ምንም እንኳን መንደሯ ገለልተኛ ብትሆንም ኦኤሚያኮን ከዘመናዊ ዓለም ሙሉ በሙሉ አልተቆራረጠችም። በመንደሯ ውስጥ ኢንተርኔት፣ ትምህርት ቤት፣ ፖስታ ቤትና አነስተኛ ሆስፒታል ይገኛል። ሆኖም በዚች መንደር ቴክኖሎጂ ከቅዝቃዜው ጋር ይታገላል። በሰርጉ ድግስ ላይ ዋና የምግብ ማዕድ የአጋዘን ስጋና አሳ ነው። የሰርግ ስጦታዎችም ቢሆኑ ከአካባቢው ሕይወት ጋር የተገናኙ ናቸው። ለምሳሌ ለአዲስ ባለትዳሮች የሚሰጠው ትልቁ ስጦታ ከብረት የተሰራ ጋራዥ ወይም የአጋዘን ቆዳ ነው። በኦኤሚያኮን በሌላው ዓለም ላይ እንዳለው መልኩ መኪና ማሽከርከር አይታሰብም። እዚህ መኪና የማሽከርከር ሂደቱ ለየት ያለ ነው። የሙቀት መጠኑ ከኔጌቲቭ 50 ሴንቲግሬድ በታች ሲሆን የመኪና ሞተር ዘይትና ነዳጅ በቀላሉ ይረጋጋል። ስለዚህ መኪኖች አንዴ ከተነሱ በኋላ ሞተራቸው ሳይጠፋ ቀኑን ሙሉና ሌሊቱን ሙሉ ይሰራሉ። በዚች መንደር መኪና እያሽከረከሩ ድንገት ሞተሩን ቢያጠፉት በመኪናው ሞተር ላይ ሞት ፈረዱበት ማለት ነው። ድጋሚ ለማስነሳት መኪናው ጋራዥ መግባት አለበት። አለዛም በመኪናው ስር ለሰዓታት ፍም እሳት ማስቀመጥ ግድ ይላል። የመኪናው ጣጣ በዚህ ብቻ አያበቃም። አገር ሰላም ብለው እያሽከረከሩ ከቅዝቃዜ የተነሳ የመኪናው ጎማዎች ልክ እንደ መስታወት እየተሰባበሩ ብረታቸው ብቻ ሊቀር ይችላል። በኦኤሚያኮን መሬቱ ዓመቱን ሙሉ በበረዶ የተሸፈነ ስለሆነ ምንም አይነት አትክልትና ፍራፍሬ ወይም ሰብል ማልማት አይችልም። ሆኖም ማህበረሰቡ ለዘመናት ህልውናውን የጠበቀባቸው ልዩ የኢኮኖሚ ዘርፎች አሉት። የአጋዘን እርባታ፣ አሳ ማጥመድና ቱሪዝም ዋነኞቹ ናቸው። የኦኤሚያኮን መንደር ነዋሪዎች ፈተናና ችግር ሆቢያችን ነው ያስደስተናል ባሉና ወደ መንደሯ በሚያቀኑ ቱሪስቶች የሚያገኙት ገቢ እጅግ ጨምሯል። ከመላው ዓለም የሚመጡ ሰዎች በምድር ላይ እጅግ ቀዝቃዛውን ቦታ ጎበኙ የሚል የምስክር ወረቀት ለመውሰድ የአገር በቀል ባህሎችን ለማየትና ቅዝቃዜውን ለመፈተን ወደዚህ ቦታ ይጓዛሉ። በእነዚህ የቀበጡ ቱሪስቶች መበራከትም ለአካባቢው ማህበረሰብ አዲስ የሆቴል የትራንስፖርትና የባህል ዕቃዎች ሽያጭ ገቢ ፈጥሯል። በኦኤሚያኮን ከሚታዩት እጅግ ማራኪ የፊዚክስ ክስተቶች አንዱ የፈላ ውሃን ወደ አየር መርጨት ነው። በኔጌቲቭ 50 ዲግሪ ሴልሺየስ ቅዝቃዜ ላይ የፈላ ውሃን በኩባያ ይዘው ወደ ሰማይ ቢረጩት ውሃው መሬት ላይ አይወርድም። ይልቁኑ ገና አየር ላይ ያለ በሰከንድ ክፍልፋይ ውስጥ ወደ ነጭ የበረዶ ደመና ይለወጣል። ይህን ለማየት ብቻ በሺዎች የሚቆጠሩ ቱሪስቶች ወደ ቦታ ይጓዛሉ። በኦኤሚያኮን አሳ ማጥመድ የሚከናወነው የወንዙን በረዶ ከላይ በመጋፍ ነው። አሳ አጥማጆች በረዶውን ወደ ጎን ብለው መረባቸውን ይጥላሉ። የዚች መንደር ነዋሪዎች የሆኑት የያኩት ሰዎች ለቧንቧ ውሃም የታደሉ አይደሉም። ምክንያቱ ደግሞ አብዛኛው የመሬቱ ክፍል በቅዝቃዜው ምክንያት እስከ 200 ሜትር ጥልቀት ድረስ የረጋ በረዶ ነው። በዚህም በመሬት ውስጥ የውሃ ቧንቧዎችን መዘርጋት አይቻልም። ምክንያቱም የቧንቧውን መስመሮች ቅዝቃዜው ስለሚያፈነዳቸው ነው። እናም ሰዎቹ የውሃ ፍላጎታቸውን የሚያሟሉት ከወንዝ ላይ ትላልቅ የበረዶ ቋጥኞችን በልዩ መሳሪያ እየቆራረጡ በፈረስ ጋሪ ወደ ቤታቸው ያመጣሉ። ይህ በረዶ ቤቱ ውስጥ ሲቀልጥና ለዕለት ተዕለት አገልግሎት ይውላል። የዚች መንደር አብዛኞቹ መጸዳጃ ቤቶች ከቤት ውጭ የተሰሩ ትናንሽ የእንጨት ቤቶች ናቸው። ይህ የሚሆነው በቤት ውስጥ የፍሳሽ ማስወገጃ መስራት ባለመቻሉ ነው። ሰዎች በዚያ አስከፊ ቅዝቃዜ ውስጥ ወደ ውጭ ወጥተው መጸዳጃ መጠቀም ግድ ይላቸዋል።
በኦሚያኮን ሌላው ፈተና ሰው ሲሞት ነው። የቀብር ስፍራ ማዘጋጀቱ እጅግ ከባድ ሥራ በመሆኑ ከ3 እስከ 4 ቀናት ይወስዳል። መሬቱ እንደ አለት የጠነከረ በረዶ ስለሆነ በቀጥታ መቆፈር አይቻልም። ጉድጓድ ለመቆፈር መጀመሪያ በመሬቱ ላይ ትልቅ እሳት ይነዳል። እሳቱ መሬቱ ላይ ከነደደ በኋላ ጥቂት ሴንቲሜትር ይቆፈራል። ይህ ሂደት እሳት ማንደዱ፣ በረዶ ማቅለጥና መቆፈሩ ለ3 እና 4 ቀናት ደጋግሞ ከተሰራ በኋላ ለአንድ አስከሬን የሚሆን ጉድጓድ ማዘጋጀት ይቻላል። በዚች መንደር ቤት መገንባት ተራ የህንፃ ጥበብ አይደለም። ከቀዘቀዘ መሬትና ከከባድ ብርድ ጋር የሚደረግ የምህንድስና ጥበብ ውጤት ነው። እዚያ አካባቢ በተለመደው መንገድ መሬት ቆፍሮ መሰረት መጣል ፍጹም አይቻልም። ቤቶቹ ልዩ በሆነ ጥንቃቄና የምህንድስና ጥበብ ካልተገነቡ የአየር ንብረቱ በቀላሉ ሊያፈርሳቸው ይችላል። የመንደሯ ትልቁ የምህንድስና ፈተና መሬቱ ዓመቱን ሙሉ የረጋ በረዶ መሆኑ ነው። ስለዚህ በኦሚያኮን ያሉ ቤቶች ሲገነቡ በሙሉ ከመሬት ጋር በቀጥታ አይነካኩም። ቤቶቹ የሚገነቡት መሬት ውስጥ በጥልቀት በተተከሉ የኮንክሪት ወይም የጠንካራ እንጨት ቋሚዎች ላይ ነው። በቤቱ የታችኛው ወለልና በመሬቱ መካከል ቢያንስ ከ1 እስከ 1.5 ሜትር የሚደርስ ክፍት ቦታ ይተዋል። ይህ ክፍት ቦታ ቀዝቃዛ አየር በቤቱ ስር እንዲያልፍ ያደርገዋል። በዚህም ምክንያት የቤቱ ሙቀት መሬቱን እንዳያቀልጠውና መሰረቱ ጸንቶ እንዲቆይ ይረዳል። በዚህ መንገድ አብዛኞቹ መኖሪያ ቤቶች የተገነቡት ከእንጨት ነው። ነጠላ መስታወት ቅዝቃዜውን መቋቋም ስለማይችል ወዲያውኑ ይሰነጣጠቃል። ስለዚህ ቤቶቹ ባለ 3 ድርብ መስታወት አሏቸው። በመስታወቶቹ መካከል አየር ስለሚኖር ብርዱ ወደ ውስጥ እንዳይገባ ትልቅ መከላከያ ይሆናል። ወደ ያኩቶች ቤት ለመግባት ቢያንስ 2 ወይም 3 በሮችን ማለፍ ያስፈልጋል። የመጀመሪያው በር ሲከፈት የሚገኘው አነስተኛ ኮሪደር ውጭ ያለውን ቀዝቃዛ አየር ይይዛል። ከዚያ በኋላ ሁለተኛው በር ይከፈትና ወደ ዋናው ሞቅ ያለ ክፍል ያመራል። ከዛም ሶስተኛው በር ተከፍቶ ይገባል። ይህ አሰራር የቤቱ ሙቀት ወደ ውጭ እንዳይወጣ ለማድረግ ነው። በኦሚያኮን ያለማሞቂያ መኖር ማለት በጥቂት ሰዓታት ውስጥ በብርድ መሞት ማለት ነው። እያንዳንዱ ቤት ማዕከል ላይ ፔችኬ የሚባል ትልቅ ባህላዊ የጡብ ወይም የድንጋይ ምድጃ አለ። ይህ ምድጃ በቀን 2 እና 3 ጊዜ በትላልቅ እንጨቶችና በድንጋይ ከሰል ይነዳል። ጡቦቹ ሙቀቱን ለረጅም ሰዓታት ጠብቆ የመያዝ ባህሪ ስላላቸው እሳቱ ከጠፋ በኋላ እንኳን ቤቱን ሌሊቱን ሙሉ በሞቅታ ያቆዩታል። በጤና ሳይንስ ውስጥ አትክልትና ፍራፍሬ ያለመመገብ ለተለያዩ በሽታዎች ያጋልጣል ተብሎ ይታመናል። ሆኖም የኦሚያኮን ሕዝብ ምንም አይነት አትክልትና ፍራፍሬ ሳይመገብ ፍጹም ጤነኛ ሆኖ ይኖራል። ዋናው ሚስጥራቸው የሚባለው የስጋ አመጋገባቸው ነው። ስትሮጋኒና የኦሚያኮን ዋና ባህላዊ ምግብ ነው። አሳውን በጥሬው እንደ ስስ ወረቀት በቢላዋ እየሰነጠቁ በጨውና በርበሬ ውስጥ በመንከር ጥሬውን ይመገባሉ። ይህ አሳ ሳይበስል ስለሚበላ ከፍተኛ ቫይታሚን ይሰጣቸዋል። ከዚህ ውጭ ማህበረሰቡ የአጋዘን ስጋን በብዛት ይመገባል። እነዚህ ሰዎች በዚህ ከባድ የአየር ንብረት ውስጥ ለዘመናት በመኖራቸው ምክንያት ሰውነታቸው ከቅዝቃዜው ጋር በከፍተኛ ደረጃ ተላምዷል። የያኩት ሰዎች በአጭር ቁመናቸው፣ በሰፊ ደረታቸውና በደንዳና ሰውነታቸው ይታወቃሉ። የኦሚያኮን የክረምት ቀናት እጅግ አጭር ናቸው። በታህሳስና በጥር ወራት ፀሐይ የምትወጣው ከቀኑ 4 ሰዓት አካባቢ ሲሆን መልሳ ከቀኑ 8 ሰዓት ላይ ትጠልቃለች። ይህ ማለት የትምህርት ቀን እርዝማኔ ከፀሐይ ብርሃን በላይ ነው። የሙቀት መጠኑ ከኔጌቲቭ 52 ዲግሪ ሴልሺየስ ወይም ኔጌቲቭ 56 ዲግሪ ሴልሺየስ በታች ወርዶ ትምህርት ቤቱ በሚዘጋበት ጊዜ ሕፃናቱ ትምህርታቸውን አያቋርጡም። በአሁኑ ዘመን የኦሚያኮን ትምህርት ቤት የኢንተርኔትና የዲጂታል ትምህርት ስርዓትን ዘርግቷል። ትምህርት ቤት በሚዘጋባቸው እጅግ አስከፊ ቀናት መምህራን ትምህርቶችንና የቤት ስራዎችን በኢንተርኔት ለተማሪዎች ይልካሉ። ሕፃናቱ በቤታቸው ባለው ሞቅ ያለ ምድጃ አጠገብ ሆነው ትምህርታቸውን ይከታተላሉ። በታሪክ መጀመሪያ ላይ ኦሚያኮን ቋሚ የሰዎች መኖሪያ አልነበረችም። በ1920ዎቹና በ1930ዎቹ ዓመታት የአጋዘን እረኞች እንስሶቻቸውን ለማጠጣት በመንደሯ ወደሚገኝ የማይቀዘቅዝ የውሃ ምንጭ ይመጡ ነበር።
ሆኖም የሶቪየት ኅብረት መንግስት ዘላን የሆኑትን ማህበረሰቦች በአንድ ቦታ ላይ ለማስፈርና የትምህርት እንዲሁም የጤና አገልግሎት ለመስጠት በማሰብ ቦታውን ወደ ቋሚ መንደርነት ቀየረው። በምድር ላይ ካሉ የሰዎች መኖሪያዎች ሁሉ እጅግ በጣም ቀዝቃዛውና ለአኗኗር አስቸጋሪዋ ቦታም ሆነች። እቺ መንደር የቅዝቃዜ ዋልታ በመባል የምትታወቅ ሲሆን የሰው ልጅ ተፈጥሮን ተቋቁሞ እንዴት መኖር እንደሚችል ትልቅ ማሳያ ናት። የኦሚያኮን መንደር የሙቀት መጠን በክረምት ወቅት በአማካይ ኔጌቲቭ 50 ዲግሪ ሴንቲግሬድ ሲሆን እንደ አውሮፓ አቆጣጠር በ1933 ደግሞ በታሪክ እጅግ ዝቅተኛው የሙቀት መጠን ኔጌቲቭ 67.8 ዲግሪ ሴንቲግሬድ ሆኖ ተመዝግቧል። ኦይሚያኮን በሩሲያ ሰሜናዊ ምስራቅ ክፍል በያኩቲያ ወይም ሳካ ሪፐብሊክ ክልል ውስጥ ከሰሜን ዋልታ ክበብ ጥቂት 100 ኪሎ ሜትሮች ርቃ ትገኛለች። መንደሯ በሁለት ትላልቅ ተራሮች መካከል ባለ ሸለቆ ውስጥ የምትገኝ በመሆኑ ከቀዝቃዛው የሰሜን ዋልታ የሚመጡ አየር በሸለቆ ውስጥ ተጭኖ ይቀራል። ተራሮቹ ሞቃታማ አየር እንዳይገባ ስለሚከልሉ መንደሯን ወደ ማቀዝቀዣነት ቀይረዋታል። ኦይሚያኮን የሚለው ስም የመጣው ከሀገሬው ሳካ ወይም ያኩት ቋንቋ ሲሆን ትርጉሙም የማይቀዘቅዝ ውሃ ወይም አሶች የሚከርሙበት ቦታ ማለት ነው። ይህ ስም የተሰጠው በመንደሩ አቅራቢያ ከሚገኝና በከርሰ ምድር ውስጥ ምክንያት በፍጹም የማይቀዘቅዝ የውሃ ምንጭ በመኖሩ ነው። የያኩት ማህበረሰብ የራሳቸው የሆነ ጥንታዊ እምነት አላቸው። ለነሱ ተፈጥሮ፣ ወንዞች፣ ተራሮችና ጫካዎች በሙሉ የራሳቸው መንፈስ አላቸው። መረጃዎች እንደሚያመላክቱት የዓለም ሙቀት መጨመር በሰሜን ዋልታ አካባቢዎች ላይ ከፍተኛ ተጽዕኖ እያሳደረ ሲሆን ኦይሚያኮንም ከዚህ አላመለጠችም። ይህ አየር ንብረት ለውጥ አደጋዎችን ይዟል። ለዘመናት በረዶ ሆኖ የቆየው መሬት መቅለጥ በመጀመሩ የቤቶች መሰረት እየተናጋ ነው፣ መንገዶችም እየተበላሹ ነው። በበጋ ወቅት በሳይቤሪያ ጫካዎች ውስጥ ከፍተኛ የደን ቃጠሎ መከሰቱ የአየር ብክለትንና የእንስሳትን ስደት አስከትሏል። አሁን ላይ ወጣቱ ትውልድም ይህንን አስቸጋሪ ሕይወት በመሸሽ ወደ ትላልቆቹ እንደ ያኩትስክ ወዳሉት ከተሞች እየተሰደደ በመሆኑ ጥንታዊው የአጋዘን እርባታ ባህል የመጥፋት አደጋ ተጋርጦበታል። ዛሬ ላይ 500 ነዋሪዎች ብቻ የመገኘታቸው ሚስጥር ይሄው ነው። ኦይሚያኮን የምድር ቀዝቃዛ ቦታ ብቻ አይደለችም። የሰው ልጅ የፈጠራና የመላመድ ብቃት ታላቅ ሐውልት ናት። ተፈጥሮ ሊኖርባት እንደማይችል ያደረጋትን መሬት የኦይሚያኮን መንደር የያኩት ማህበረሰብ በፍቅር በባህልና በጠንካራ ማህበራዊ ትስስር ወደ መኖሪያነት ቀይሯታል። ያለ አትክልትና ፍራፍሬ ጤናን ጠብቆ መኖር፣ ሞተር ሳይጠፋ መኪና መንዳትና በረዶ አቅልጦ ውሃ መጠጣት የነሱ የዕለት ተዕለት ሕይወትና መገለጫ ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም